ሰላም ጤና ይስጥልኝ ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው በዚህ ቻናል ዘወትር ሰኞ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን በዛሬው የትረካ ሰዓታችን አሳየ ደርቤ በ2012 ዓመተ ምህረት ለህትመት ካበቃው ጎዳናው እስኪቋጭ ከተሰኘው መጽሐፍ ውስጥ ያገኘናቸውን የአክቲቪስቱ የፍቅር ደብዳቤና ለመጽሐፉ ርዕስነት የተጠቀመውን ጎዳናው እስኪቋጭ የተሰኙትን ሁለት ግሩም ወጎች እንደዚህ አሰናዳ ነው ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እስከ ትረካው ማብቂያ ድረስ አብራችሁን ቆዩ የአክቲቪስቱ የፍቅር ደብዳቤ ይድረስ ከሀገሬና ከብሔሬ በላይ ለወደድኩሽ ፍቅሬ እንዴት ነሽ እኔ አንቺን ካፈቀርኩበትና አክቲቪስት ከሆንኩበት ጊዜ አንስቶ ደህና ሆኜ አላውቅም በሀገሬ ፍቅር ላይ ያንቺ ፍቅር ተጨምሮ እንደ ህዋት ዘርሮ ሊጥለኝ ያንገዳግደኝ ይዟል ከምግብ ፍላጎቴ በተጨማሪ የማገኘው የላይክና የተከታዮቼ ቁጥርም በእጅጉ ቀንሷል በዚህ ሁኔታ ከቀጠልኩ ከለውጡ በፊት ተደናቅፌ ሞደቄ አይቀሬ ነው የኔ ውድ ለባለፉት ዓመታት ምድር ላይ ስንኖር መንግስት እንጂ ፍቅር የሚባል መተት ይዘኛል የሚል ግምት አልነበረኝም ሆኖ እንደዚያ ነበር ባልታሰበ ቀን ከአይኔ ገብተሽ እንቢተኛውን ልቤን እንደ ሜቴክ ዘረፍሽው በመላ አካላቴ ላይ በመሰራጨት እንደ ትህነግ የመሬት ወረራ አካሄድሽብኝ በአይኖችሽ ጨረር በማጥቃት መፈንቅለ አክቲቪስት ፈጸምሽብኝ የሁሉም ብሔረሰቦች መኖሪያ የነበረው ልቤን የብቻሽ አድርገሽ የሲዳማ ክልልን መሰረትሽበት ማርዬ ምን ያህል እንደምወድሽ ታውቂ ይሆን ግን በጣም እኮ ነው ማፍቅርሽ እኔ አንቺን የምወድሽን ያህል እስክንድር አዲስ አበባን ኦነግ ፊንፊኔን አብን በረራን አይወዳትም እኔ አንቺን በማፈቅረው ልክ እጄቶ ሲዳማን ጌታቸው ሽፈራው አማራን ህውሃት መለስ ዜናዊን ሲሳይ አጌና ለውጡን ዶክተር አብይ ችግኞቹን ይወዳሉ ብዬ አላስብም የኔ አብዮት ኮራት በፊት እንደ ለውጡ የሚወረገረግ ሽንጥሽን ያማታሽ በጎዳናው ላይ ስትሄጂ አየሁሽ እናም በአክቲቪስትነቴ በመታወቅበት አካውንቴ ላይ ይህች ሀገር ወዴት እየሄደች ነው በማለት ፈንታ ይህች ልጅ ወዴት እየሄደች ነው የሚል ጥያቄ በመለጠፍ ንጉሱ ካሜራ ሲመለከቱ ከሚያሳዩት ፈገግታ በላይ ጥርሴ ላይ ለኩሼ ከኋላ ከተልሽ ጀመረ መንግስቴን መከታተሌን ትቼ ያንቺን ዕውቅና እንዳዴፓ ከኋላ እየተሳብኩ መዳረሻሽን መጣራቴን ተያያዝኩት ሆኖም ግን በመጨረሻ ያየሁት ነገር በአንድ ወቅት ለኢህአዲግ እንደሰጠሁት ድጋፍ ምን ነው በቀረብኝ የሚያስብል ነበር ከንቲባችንን ይመስል ቦሌ ላይ ከአንድ የባሌ ወጣት ጋር አፍ ለአፍ ገጥመሽ ስታወሪ እጅ ከፍንጅ ያስኩሽ መቼስ በጊዜው እንዴት እንዳዘንኩ አትጠይቂኝ ከልሄ ብዛት መንገድ ላይ ካልተንጠባጠብኩ የሚልም ባይንገድቤ ወደ ቤቴ ከሄድኩ በኋላ የሰላም ሚኒስትሯን ሆንኩልሽ በአገሬ ጉዳይ አልቅሽ የማላውቀው ሰውዬ ባንቺ በፍቅሬ የተነሳ እንዳፈ ጉባኤዋ ሳነባመሽው እውነት ልሻለው በወቅቱ ሽጉጥ ቢኖረኝ ኖሮ በቀኝ እጄ የግራ ጭንቅላቴ ላይ ተኩሼ ራሴን በማጥፋት የኢንጂነር ስመኘውን ድርጊት ደግሞ ነበር የኔ ብሔር ከሌላ ወንድ ጋር ካየሁሽ ጊዜ አንስቶ ህወሓቶች የአማራን ህዝብ ኢሳያስ አፈወርቂ ወያኔዎችን ጸጋዬ አራርሶ አጼ ምኒልክን በሚጠሉት ልክ ልጠላሽ ሞክሬ ነበር ግን አልቻልኩም እንደ ህብረቱ መቀመጫ መሽቶ በነጋ ቁጥር የሚሰፋው መቀመጫሽን እንደ 1966ቱ አብዮት የጎመራ ከንፈርሽን የምርጫ መወዳደሪያ ምልክት ቢሆን በሙሉ ድምጽ የሚያሸንፈው ጥርስሽን ከቀሚስሽ ስር ሲወዛወዙ የኢህአዲግን ባለስልጣናት ድምጥማጣቸውን ሊያጠፋ የተዘጋጀ የሚመስል F1 ቦምብ ጡቶችሽን እንደ ብሔርተኛ ጠበብ ያለ ሎሚ ቁርጭምጭሚትሽን ያስታወስኩኝ ለጠላሽ ቀርቶ ልረሳሽ የማይቻል ሆነብኝ የኔ ቀዳማዊት እመቤት አንቺን ካፈቀርኩበት ጊዜ አንስቶ ሀገራችን ላይ ስንት ክስተት እንደተፈራረቀ ታውቂያለሽ እኔ ከልብሽ ውስጥ መግባት አቅቶኝ ስፍገመገም ህውሃት መቀሌ ገብታለች ኦነግ ከሀገሪቱም አልፎ ወደ ቤተ መንግስቱ ሊገባ ትንሽ ቀርቶታል እኩሉ ጓደኞቼ የኢህአዲግ አባል ሆነው በርከት ያለ አበል ወደ ኪሳቸው ሲያስገቡ እኩሌታዎቹ ደግሞ ተቃዋሚ ሆነው ወደ እስር ቤት በመግባት ላይ ይገኛሉ እኔ ካንቺ ጋር በትዳር መዋሃድበትን ቀን ስጠባበቅ ግንቦት 7 ከኦዴፓ ጋር ኢሳት ከኢቲቪ ጋር ተዋህደዋል እኔ ግን ከኢህአዲግ እህት ድርጅቶች ውጪ
የማይዋሃድ ነገር የለም በሚል ተስፋ ተከታዮቼን ትቼ አሁንም ድረስ አንቺን እየተከተልኩ እገኛለሁ። መንታ መንገድ ላይ ያለች ሀገሬን ችላ ብዬ ያካልሽ ጥላ በመሆን አብሬሽ መንገዱን ተያይዤዋለሁ። በፌክ አካውንቴ መንግስትን እንዳላርበደበርኩኝ በእውነተኛ ማንነቴ ውዴን ማሸነፍ አቅቶኝ እየተንገበገብኩ እገኛለሁ። የማፈቅራትን ሴት ማግኘት አብዮት ከማስነሳት በላይ ከባድ ሆኖብኝ እንደ ሲዳማ ምድር እታመስልሽ ይያለሁ። እንደ ሐረር ከተማ በጥምቃት ተታለው። አንቺ ፍቅሬ ግን ለኔ ያለሽ አመለካከት የቤተ መንግስት ሰዎች ለአህዳውያን እንዳላቸው አመለካከት አሁንም ድረስ አልተቀየረም። የኔው ለላ አንዳንድ ጊዜ ህይወቴ በፍቅርሽ እንደተመሰቃቀለ ሁሉ መንግስትም አገሪቱን ብስቅልቅል ሲያደርጋት ወደ አክቲቪስትነቴ ለመመለስ አስብና አካውንቴ ላይ የምለጥፈው ነገር ለመጻፍ እነሳሳለሁ። ሆኖም ግን ኮምፒውተሬን ከፍቼ መጻፍ ሲጀምር ኢህአዴግን በሚተች ርዕስ ስር አንቺን ሳወድስ እገኛለሁ። መንግስት በሚል ርዕስ የጀመርኩት ግጥም መሪም አንቺ ነሽ መንግስቴም አንቺ ነሽ ብሎ ሐሳቡን ይደመድማል። ብቻ በአጠቃላይ የቀድሞ ማንነቴን መመለስ ህወሓትን ወደ ቤተ መንግስት እንደመመለስ ከባድ ሆኖብኛል። የኔ አካውንት በዚህ ዓለም ላይ ሙሉ የሆነ አፍቃሪና ሙሉ የሆነ የሀገር መሪ እንደማይገኝ ይታወቃል። ታዲያ ሐቁ ይሄ ቢሆንም አንቺ ግን የፍቅር ጥያቄን ባቀረብኩልሽ ማግስት ላስብበት ብለሽኝ ስታበቂ በማግስቱ አትሆነኝም የሚል አጭር መልስ ሰጠሽኝ። ይሄን ያስባለሽን ምክንያት በግልጽ ባትነግሪኝም በራሴ ስጠረጥር ግን አንዳንድ ጸረ ሰላም ኃይሎች ስለኔ በሰጡሽ መረጃ ላይ ተመስርተሽ ወሰንሽ ይመስለኛል። ግን አንድ ነገር ልንገርሽ፣ ስለኔ መጥፎ ባህሪ የሚነግሩሽ ሰዎች በብሔሬ የተነሳ የሚጠሉኝ ይሆናሉ እንጂ አትሆነኝም የሚያስብል መጥፎ አመል ይኖርብኛል ብዬ አላስብም። ቢኖርም ደግሞ እነዚህ ባህሪዎች እንደ ህገ መንግስቱ አንቀጾች የማይሻሻሉ አይደሉም። ኮንደላጤነቴና ከአክቲቪስትነቴ ጋር ተያይዞ ያሉብኝ ክፍተቶች አንቺን ፍቅሬን ሳገኝ ሊጠፉም ይችሉ ናቸው። አሸባሪ ተብሎ የተፈረጀው ግንቦት 7 ኦዴፓ የተባለች ፍቅረኛ የያዘ ቀን የቀድሞ ማንነቱንና ስሙን አክስሞ ኢዜማ በሚባል አዲስ ማንነት እንደተነሳው ሁሉ እኔም አንቺ ፍቅሬን ያገኘው ቀን የቀድሞ ማንነቴን አክስሜ በሌላ አዲስ ማንነት እንደምመጣ እርግጠኛ ነኝ። ባግባቡ የማያውቁኝ የሰፈራችን ሰዎች እንዳቶ ልደቱ የሰጡኝን የሐሰት ስም ለራሳቸው አሸክሜ ባንቺ በፍቅሬ ፊት አንገታቸውን እንደማስደፋቸው አልጠራጠርም። የኔ ማንነት ምንም እንኳን በፍቅርሽ ተጠቅቼ መንገላታት ከጀመርኩ ወደ 2 ዓመት ገደማ ቢሆነኝም በዚህ ጊዜ ውስጥ ያሳለፍኳቸው ወራቶች ግን ከህዋት የስልጣን ዓመታት በላይ አስጨናቂ ነበሩ። የቀን ደስታዬንና የሌሊት እንቅልፌን በውስጣቸው ያለያዙ መራር ጊዜያት ነበሩ። አንቺ ግን ፍቅሬን ቀርቶ ቀጠሮዬን ለመቀበል ፈቃደኛ ባለመሆንሽ ስቃይን ለብቻዬ ታቅፌ እያስታመምኩ እገኛለሁ። እንዳፈቀርኩሽ አካባቢ አስተሳሰብሽ ባይለወጥም ቢያንስ እንኳን ተገናኝተን ህመሜን እንዳወራሽ ትፈቅጂልኝ ነበር። አልፈሽ ተርፈሽ አይዞህ እያልሽ ታጽናኝኝ ነበር። ከመንፈቅ ወዲህ ግን ብቻዬን መንፈቅፈቅ እንጂ አንቺን ማግኘት ኢትዮጵያን እንደማረጋጋት ከባድ ሆኖብኛል። በአካል ተገናኝቶ ማውራት እንደ ግብረ ስጋ ግንኙነት ክልክል አድርገሽብኛል። ኢትዮጵያ ላይ የሆነ አደጋ ሲያንዣብብ ጠቅላይ ሚኒስትሩ ምድሯን ለቀው እንደሚሸሹት ሁሉ አንቺም በጠና መታመሜን ስታውቂ ትርቂኝ ይዘሻል። በፍቅር መያዝ ጌታቸው አሰፋን ከመያዝ በላይ ከባድ መሆኑን እያወቅሽ እንደ ለውጡም ማትጨበጭ ሆነሽብኝ ኖረሻል። ከዚህ በኋላ ግን የኔ ውድ ልታሰቃየኝ አይገባም። አትሆነኝም የሚል አመለካከትሽን ትተሽ ለጥቂት ጊዜም ቢሆን እድሉን ልትሰጪኝ ይገባል። እንኳን እኔ ከልቤም ማፈቅርሽ ሰው ቀርቶ ኢትዮጵያን የማይወደው ኢህአዴግ እንኳን ይስተካከላል በሚል ግምት ዳግም አገር የመምራት እድል ተሰጥቶታል። የኔ ላይክ ስንገናኝ በነበርንባቸው ወራቶች ወንድ አይተሽ የማታውቂ ልጃገረድ መሆንሽን አጫውተሽኝ ነበር። እናም ልታገኘኝ የማትፈልጊው በዚህ የተነሳ ከሆነ እስክንጋባ ድረስ እንደ ኦነግ ሰራዊት ትጥቄን የመፍታት ፍላጎት ስለሌለኝ የሚያሳስብሽ ነገር አይኖርም። በህገ መንግስቱ ላይ ያዳበርኩትን ሰፊ ልምድ ክብረ ንጽህናሽ ላይ በመዋል ልደረምስሽ የምፈልገው ከጋብቻ ለታችን በኋላ ነው። ቀለበት ሳናስር በፊት ካሳደገኝ ማህበረሰብ የወረስኩትን ያቃፊነት ባህል ተጠቅሜ ካለጋዬ ሌላው ልሻልሻም። ከዚህ ውጭ ግን ፍቅርዬ ላንቺ ያለኝ ፍቅር በኦዴፓና አዴፓ መካከል እንዳለው ስሜት የሚዋዥቅ እንደ ኦሮማራ የሚያልቅ ሳይሆን እንደ ስኳር ፋብሪካ እንደ አባይ ግድብና እንደ ኢህአዴግ ስልጣን ማለቂያ የሌለው መሆኑን ተረድተሽ ልታዝኝልኝ ይገባል። የሀገራችን ህልውና በኢህአዴግ እጅ ላይ እንደወደቀ ሁሉ
የኔም ህልውና መዳፈሽ ውስጥ መግባቱን አውቀሽ ለአንድ ዓመት ያህል ያግሏላሽውን አቤቱታዬን መቀበል ይኖርብሻል። እኔም አንቺም የምንተዳደርበት ህገ መንግስት የሚስትነት ቀርቶ የማንነት ጥያቄ እንኳን በአንድ ዓመት ውስጥ መልስ ሊሰጠው እንደሚገባ በግልጽ አስቀምጧል። በመሆኑም ይህንን አንቀጽ ከግምት ውስጥ በማስገባት ለመቶኛ ጊዜ የፍቅር ጥያቄን እያቀረብኩ አይ አሻፈረኝ የምትይ ከሆነ ግን ዘመኔን ሙሉ ከመንግስት ጎን በጎን ስታገልሽ እንደምኖር በመግለጽ ደብዳቤን እቋጫለሁ። ጎዳናው እስኪቋጭ ብቻዬን በመሆኔ ቤቴ ውስጥ የልጆች ጫጫታና የመክተፊያ ኳኳታ አይሰማም። ስለሆነም እንደ ወትሮዬ ጠባብ ክፍሌ ውስጥ መሸርኮት ሳያስፈልገኝ ሳሎኔ ውስጥ መጅልሼበታለሁ። ቤቴ እንደ ህይወት ያለ ነው። የሚማርክም የሚሰለችም አይደለም። በአማኑ ቀን ከግድግዳዬ ላይ የለጠፍኩት የጠቅላይ ሚኒስትሩ ፎቶ አንዱ ስፒል በመልቀቁ የተነሳ ወደ ጎን አዘንብሏል። ግን አስተካክዬ ልለጥፈውም ሆነ ልገነጥሎ አልፈለኩም። እሳቸው ያሉበትን ሁኔታ የሚገልጽ ስለሆነ እንዳዘነበለ እንዲቆይ ፈርጄበታለሁ። ከጓዳው በር ላይ ያለ ፍሪጅ እየተንሿሿ ራሱን ያቀዘቅዛል። እስከ ቅርብ ቀን ድረስ ባዶውን እንዳይሆን ብለን ከለውጡ በፊት የተገዛ ግማሽ ኪሎ ስጋ አስቀምጠንበት ነበር። ባለፈው ታዲያ ባለቤቴ ይህንን በቅዝቃዜ ውስጥ የኖረች ስጋ ለመስራት አስባ ስታወጣት የበረዶ ግንብ ሰርታ አገኘቻት። ከዚያም ከብላቴና ልጄ ጋር ስጋዋን አንጠልጥዬ ወደ ደጅ በመውጣት በረዶ እስኪቀልጥ ድረስ ፀሐይ ላይ ተሰጥቼ ጠባበቅ ያስኩኝ። በስተመጨረሻ ግን ከበረዶ ጋር ስጋዋን ማብራ መቅለጧን ባየው ጊዜ ወደ ቤት የገባሁና ቀይ ወጥ ልትሰራ ሽንኩርት ለምታቆላለው ባለቤቴ ስጋሽ ቀልጣልሻለች ብዬ ስነግራት ድመት አስበልተ ሆኖ እንጂ እንዴት ስጋ ይቀልጣል እያለች የበግ መንጋ በቀበሮ ሳስበላው እየመጣው ይመስል ለግማሽ ኪሎ ስጋ ግማሽ ቀን ሙሉ ስትበሳጭብኝ ዋለች። ያለንበት ዘመን ኑሯችን ሰማይ ላይ የተንሳፈፈበት ገበያችን ማጥ ውስጥ የተነከረበት ተብሎ ሊገለጽ ይችላል። ከዚህ ጋር በተያያዘም ልጄ እንቁላል መብላት ሚስቴ ደግሞ እንቁላል ማምረት ካቆመች አመት እያለፋቸው ነው። የሆሮ ሆኖ እንደውም አትክልት ገዝቼ ወደ ቤቴ ስገባ በእንቁላልና በድንች መካከል ስላለው ልዩነት በቂ ግንዛቤ የሌለው ልጄ አንዱን ፍሬ ከፌስታሉ አውጥቶ አባባ ይህንን እንቁላል ላጥና ብላኝ እያለ ሲለምነኝ ነበር። ኑሮ እንዲህ ይወደዳል ብዬ ባለመገመቴ የተነሳ ከለውጡ ጋር ተያይዞ የሁለተኛ ልጅ አባት ሆኛለሁ። ሕፃኑ ፀሐይ ነው የሚባል ሲሆን ስያሜውን ያገኘው ከሚበላው ቫይታሚን ነው። ወተት እንደመወደዱ ብላቴናው ራሱን አጠንክሮ ከፀሐይ ብርሃን የሚያገኘው ቫይታሚን እንደ ሶላር ባይሰበስብ ኖሮ እስካሁን ድረስ በህይወት አይሰነብትም ነበር። ሕፃኑ እንደተወለደ አካባቢ በአዲሱ ጠቅላይ ሚኒስትር ተስፋ አድርጌ ስለነበር ልጄም በግራ የዘይት ጀሪካኒን በቀኝ በኩል አስቀምጬ ፀሐይ ያሞቅ መጪው ጊዜ ከቫይታሚን በተጨማሪ ኢንዶሚን የምታገኝበት ይሆናል በማለት ነግሬው ነበር። እናቱም ብትሆን ዶክተር የያዘው ነፍስ ባያድርም ይውላል የሚል መፈክር ቤቷ ውስጥ ከመለጠፉ አልፋ የረሃብ ስሜት ሲሰማት በሞሶብ ፈንታ የምትከፍተው የጠቅላያችንን አጥጋቢ ንግግር ሆኖ ነበር። እርሳቸው ደግሞ ጀነን ብለው የሚስት ስኬቷ 3 ሲሆን አንድም በራሷ ሁለትም በልጆቿ ሶስትም በባሏ ይገለጣል ሲሉላት ኩራት የሚነበብበትን ፊቷን ወደኔ አዙራ እየሰማህ ነው ስትለኝ ከርማለች። የሰላም እጦቱና የኑሮ ውድነቱ እየጨመረ ሲመጣ ግን ከሳቸው ዲስኩር ቀርቶ ከምትበላው ፍርፍር ውስጥም ጥጋብን አተዋረፈች። ከባህር ዳሩ የአመራሮች ግድያ በኋላ እንደወትሮ መጠቀሜን የተወኩትን ሶሻል ሚዲያ ስከፍተው አዋሳና አካባቢው በተያዘለት ቀነ ቀጠሮ መሰረት አሳሩን እየበላ መሆኑን የሚገልጽ ዜና ግርግዳ ይኖሮታል። በችግር ጊዜ የማይገኘው ጠቅላይ ሚኒስትር ደግሞ አስመራ ገብቶ ኮምፒሽታቶ ጎዳና ላይ ፎቶ እየተነሳ ነው። ሽግግሩ ከተከሰተበት ጊዜ አንስቶ በየቀኑ የሚሰሙ ቅስም ሰባሪ ሰበር ዜናዎች ከመብዛታቸው የተነሳ ለማስተዋወስ ያዳግታል። እምርታዎቹ ደግሞ የማይታዩና የማይጨበጡ በመሆናቸው ማይክሮስኮፕ ላይ ተጥሎ ምርምርና ጥናት ማድረግ ያስፈልጋል። ከለውጡ ወዲህ የተቀጠፉ ነፍሶች ይህንን ለውጥ ለማምጣት ከተሰውት እየበለጠ ነው። ይሄም ግን ሰውየው በመታለቅስ ሀገር ላይ ፈገግ እንዳለ ቀርቷል። ሁሉም ነገር የሚሆነው በሱ ይሁንታ ይመስል በተደናገረው ህዝብ መካከል በሁለት ዙር ግንብ ካሳጠረ ቤተ መንግስት ውስጥ ሆኖ በቃላት ይፈላሰፋል። የመጻፍ ሙዴ እየመጣ ነው። ስለምን እንጻፍ? ስለምን እንፈላሰፍ?
ሽግግር ከችግር ወደ ችግር የሚል ርዕስ አስምረን ችግራችንን እንዘርዝር ነው ወይስ ለውጥ ከማጥ ወደ ማጥ የሚል አጀንዳ ይዘን እንደ ሀገር አብረን እንስመጥ? ድል ከትግል ወደ ትግል፣ ድልድይ ከገደል ወደ ገደል ምናምን እንበል? ወይስ ለውጡ እንዳይቀለበስ ትችታችንን ጋብ አድርገን ንፋሱን ጋልበን እንንፈስ? አዎ ለውጡማ እንዳይደናቀፍ እድገታችን እንደ ዙፋን በተራ እንዲሆን እንፍቀድ። የሚገፉንን እንቀፍ፣ የማይወዱንን እንውደድ። ጀነራል በጥይት ይቀጠፍ፣ ባንክ በፀሐይ ይዘረፍ፣ ኢትዮጵያዊነት ይቀንጨር፣ ብሔርተኝነት ይግዘፍ። ለውጡ እንዳይደናቀፍ እንደ ዘውትር ጸሎት የለውጡን ባለቤት እናስታውስ። በሴራ እየተመራን ወደ ቀብራችን እንገስግስ። የምናየውን እንካድ፣ የምንሰማውን እንመን። አጋር ድርጅቶች ይክሰሙ፣ ገዢው ፓርቲ ይበታተን። ፌደራሊዝሙ እንደኛ ቤት አይሻሻል አይለውጥ። ሰላምታችን እንደ ሻሜታ በመንጋ ፍትህ ይበጥበጥ። በደሞዛችን ፈንታ ደም ግፊታችን ይጨመር። ኑሯችን እንደ ቅቤ ዋጋ ካቅማችን በላይ ይናር። ሳያውቁ የሚያወሩትን ከአድዋ ድል ጋር እናንሳ። አውቀው የሚሰሩትን ግንቦት 20 ጋር እንርሳ። ወታደር ጥይት ተኩሶ መንጋ በዱላ ፈርክሶ ንጹህ ዜጎችን ሲቀጥፍ ኢትዮጵያ ሆነዋል እንጂ ሞተዋል ብለን አንለፍልፍ። ለምን? ለውጡ እንዳይደናቀፍብን። ጌታቸው የሚያዝበት ቀን እንደ ጌታችን መምጫለት በውል ስለማይታወቅ በጸሎታችን ጠንክረን ነቅተን እንጠባበቅ። ጎጃም ላይ በደረሰ እልቂት፣ ጣና ዳር በተሰማ ተኩስ፣ ሸገር ላይ የሚኖር ቋጥኝ ሊፈነቅሉኝ እያለ እንደ ሕፃን ልጅ ሲያለቅስ አብረነው ደረት እንምታ፣ ደጃችን ይጣል የእዝ እንዳስ። ቤተ እምነት እንደ ደመራ እዚህም ሲቃጠል ምሰሶ እንዳይዛባ በትግል የመጣው ትግል ስጋታችንን እንመቅ፣ ለለውጡ ሲባል ዝም እንበል። በአንድ የትግል ሜዳ ውስጥ ሁለት አይነት ታጋዮች ያሉ ይመስለኛል። መንግስት ለመሆን የሚዋጉ እና የተሻለ ስርዓት ለማምጣት የሚዋጉ። መንግስት ለመሆን የሚታገሉ ከድል በኋላ ከጃቸው የሚገባውን ሙስናና ጭቆና እያሰቡ ይዋጋሉ። የተሻለ ለውጥ የሚመኙት ደግሞ ወደፊት የሚመጣው ነፃነትና ፍትሃዊ ተጠቃሚነት እያጣጣሙ ይፋለማሉ። ይሄ ሐቂቅ የገባቸው አይዘምቱም። ቢዘምቱም ከባላንጣዎቻቸው በፊት አዋጊዎቻቸውን ይገላሉ። በለውጡ ማየት የቻልነው ይህንኑ ነው። በስንት መስዋዕትነት የተመዘገበ ድል ፍጻሜው ጨቋኞችን ማቀያየር ሆኗል። የትግል ምክንያቱ ፍሪደም የሚል ቢሆንም ውጤቱ ግን ኪንግደም ሊሆን ችሏል። የዚህች ሀገር ወቅታዊ ችግር የሀገሪቱ ድህነት፣ የወጣቱ ስራ አጥነት ወይንም ደግሞ የህዝቡ ዘረኝነት ነው ብያልወስደው። ዋነኛው ችግራችን በጥቂት አክራሪ ብሔርተኞች እጅ የሚጎተተው መንግስታችን ነው። የችግራችን ምንጭ መንግስት የብሔሩንና የሀገሩን ፍላጎት ለማጣጣም አለመፈለጉ ነው። ሆነም አልሆነም ባለጊዜ ነኝ በሚል ስሜት ብሔሩን ይዞ አገሩን መፋለም በመሻቱ ነው። ይህንንም በመረዳት ለአንዳንድ ወዳጆቻችን በአገራችን ላይ ስላንዣበበው አደጋ ስናወራቸው አታሟርቱ፣ ኢትዮጵያ መቼም ቢሆን አትፈርስም እያሉ ይተቹናል። ታዲያ እንዲህ የሚሉን ሰዎች ደም አፋሳሽ ውጊያ ላይ ሆነውም ጦርነቱ አልተጀመረም ብለው እንደሚሟገቱ ግልጽ ነው እንጂማ መፍረሱ እኮ ከተጀመረ ቆየ። ክልሎች የየራሳቸውን ጦር አደራጅተው ህዝባቸውን ብሔርተኛ አድርገው ወዳጅና ጠላት የሚሉትን ጎረቤት ለይተው ጨርሰዋል። የኢህአዴግ እህት ድርጅቶች በመግለጫቸው መዘላለፍና ጦራቸውን ለማሰለፍ እየተንደረደሩ ነው። የፌደራል መንግስቱ ደግሞ በማስታረቅ ፈንታ የማን አባት ገደል ገባ እያላቸው ነው። ታዲያ ቀጣዩ ምዕራፍ ስሙ ምንድነው? ፍርሰት ወይስ አንድነት? ሰላም ወይስ ጦርነት? ያገሬ ገበሬ እንኳን ጥንት ገና ይህንን ሐቅ ተገንዝቦ እንዲህ በማለት አንጎራጉሯል። ተላላ ነው አገር ተላላ ነው ይሄዳል እንደሰው፣ ደህና ጎበዝ መጥቶ ቶሎ ካልመለሰው። ያለፈውን አንድ ዓመት ከመንፈቅ መለስ ብዬ በትዝታ ሳስበው የጅዋጅዌው ፍጥነት ይገርመኛል። እኔ ራሴ የፖለቲካው ፔንዱለም ላይ ተንጠልጥዬ ከዜግነት ወደ ማንነት፣ ከካድሬነት ወደ ተቃዋሚነት እንደ ጉድ ስወዛወዝ ነበር። ለምሳሌ ያህል ጠቅላይ ሚኒስትሩ ወደ ስልጣን እንደመጡ ሰሞን የኢህአዴግ አባል ለመሆን ጥቂት የቀረው ኃይለኛ ካድሬ ሆኜ ነበር። በአማላይ ንግግሮቻቸው ከመማረክ የተነሳ በየቀኑ እሳቸውን የሚያወድሱ ግጥሞችና ወጎችን እየጻፍኩ ማህበራዊ ሚዲያውን አጨናንቀው ነበር። ታዲያ በእነዚያ በስሜት የተሞሉ ወራቶች የሞነጫጨርኳቸው ውዳሴዎች አሁን ላይ ሳነባቸው ትንታ የቀላቀለ ሳቅ ያጣድፈኛል። እርግጥ ያንን ሳደርግ አብዛኛው ፖለቲከኛ የሚናገረውና የሚሰራው ነገር እንደማይገናኝ አውቅ ነበር። ጭብጨባዬ ውስጥ ስሜት ብቻ ሳይሆን ማበረታታትም ነበረበት። ግነቱ ግን አይጣል ነው።
ጠቅላያችን መልአክ ናቸው ለማለት ክንፍ እንደ ዳንቴል እየጎነጎንኩላቸው ነበር። የሆነ ሆኖ ግን ያን ዘመን መለስ ብዬ ሳስበው የሚያስቀኝ እንጂ የሚቆጨኝ ነገር የለም። ተጨበጠም አልተጨበጠም ያለ ተስፋ የምኖረው ዘመኔ እንጂ በተስፋ ያለፈ ቀን እንደባከነ ስለማልቆጥረው የጠቅላያችን ወርቃማ ቃላት መሬት የሚነኩበትን ቀን በመጠበቅ ያሳለፍኩት ጊዜ አይቆጨኝም። እናም በዚያ ሰሞን ወደ ስልጣን የመጡት ንጉስ የፖለቲካ እስረኞችን በፈቱ ማግስት እንቅልፋም ፓርላማችንን ሰብስበው ከኢህአዴግ በላይ አሸባሪ የለም ከሚል ንግግር ጋር ከዚህ በኋላ አጣርቶ ማሰር እንጂ አስሮ ማጣራት ታሪክ ሆኗል ብለው ሲናገሩ በአብዮታዊ ዲሞክራሲ የተጠመቀው ብዕሬን አንስቼ ወረቀቱን በእንባዬ ያራስኩኝ እንዲህ የሚል ውዳሴ ጻፍኩላቸው። ቧንቧ ውሃ ያፈሰሰ ደሞዜም ማይደግ ኮረንቲም ማይብራ ኑሮም ይወደድ ሁሉም ነገር ይጥፋ ሁሉም ይሁን ግራ እሱ ብቻ ያውራ ሲፈርስ ይታየኛል የጦቴ ተራራ ለውጥ አልባ ሳሎኔን አላስተውለውም ዘሩን ለካደ ሰው ኳክብት ይመስል ዘርማንዘር አልቆጥርም እንዲህ ነው የኔ አመል ለጠላሁት ልክፍት ላመንኩበት ጠበል ቀደም ለምሳሌ ይሄ ሰው በቲቪ የልቤን ሲናገር መርፌነቴን ትቼ ሐኖሶኜ ነበር በእነዚያ ዘመናት ባሮንቃ ወድቄ በልቤ ሰሌዳ ስጽፈው የኖርኩት ያ ሁሉ ጥያቄ ጠኋራ ሳቃዝሎ ብርግድ ሲል ጥርሱ ጥያቄ ጠፍቶ ይታይ ነበር መልሱ ለካስ ስንት ዘመን የምጠጣው ውሃ የምበላው እህል የማይደርስ ካንጀቴ እውነት ሆኖ ኑሯል ራቤ ጥማቴ ዛሬ ነው የገባኝ አሁን ነው የረካው በጠባቡ ቲቪ ግዙፍ ሰው ያየው ባላሰብኩት ሰዓት ፍትህ ሐላል ሆና ካፉ ስትንኳለል ሚስቴ ባለችበት ጥያቄ ጠፍቶኝ ያለቀስኩኝ መሰለ አትናቂኝ ሜቴ ድሮም ኮንድ ፊት እንባ የሚታየው ሲበድሉት ሳይሆን ፍትህ ሲሰጡት ነው ይሄም ውዳሴ ከጠቅላይ ሚኒስትሩ ጆሮ በደረሰ ጊዜ ግጥሙን እንዳድናቆት ተቀበለው በመርሳት ፈንታ አገሪቱን የሚመሩበት ፍኖተ ካርታ አደረጉት በዚህም መሰረት የውሃ ቆጣሪውን ዘግተው መብራቱን በፈረቃ አድርገው ኑሮን ጣሪያ ላይ ሰቅለው ደሞዛችንን ባለበት ተተው ግራም ታጋባ አገር ፈጥረው ሲያወሩን ሰነበቱ እኛም ለተወሰነ ጊዜ ያህል ቅሬታችንን ዋጥ በማድረግ የለውጡ መንግስት በዚች ስሜታዊ ግጥም አገር መምራቱን ትቶ ወደ ተከክለኛው አቅጣጫ ያስገባን ይሆናል በሚል አስተሳሰብ ስንጠባበቅ ከረምን የሳቸው ድርጊት ግን ከኛ ግምት ይልቅ ለበረከት ስምዖን ትንቢት የቀረበ ሆነ እናም ለውጡ ሲገመገም መንጋ በብሔር ተቧድኖ መንግስትን ሲመራ የነው ስርዓት አልበኝነት ሆነ የነጻነት ትርጓሜው ያዋፋቱን ዝማሬ የጥይት ጩኸት ሰለቀጠው የዛፎቹን ውብ ትንፋሽ የጎማ ጭስ ደመሰሰው ሲጨፈጨፍ የኖረ ህዝብ መንጋ ሆኖ መግደል ያዘ ያቅመ ደካሞችን አንገት በስል ቆንጨራ ገዘገዘ የሚቀድሱ ቄሶች ፍታት በማድረግ ተጠመዱ ሐዘን በውስጡ አጥለቷል አዛን ሲባል ከመስጊዱ የደሃ ጎጆች ፈራርሰው የሐዘን ድንኳኖች ተተከሉ ያሉን እሴቶች ጠፍተው የሌሉን ሳንኮች ብቃሉ ሰው በሰውነቱ ቀርቶ በብሔር ሚዛን ተለካ ሰማያዊው ሰማይ በልዞ ማዲያታም ጠፈር ተተካ ሞት እንደ ጦትና ድህነት በቂያችን ተለመደ ሰላም እንደ ነጭ ሽንኩርት ገበያው ላይ ተወደደ እንደ ችቦና እንደ ጧፍ መስጊዱ ደብሩ ነደደ ተዘግተው የከረሙ ወህኒዎች ግርግዳቸው ተቀባቡ ግልገል አምባገነኖች እንደ አሸን እዚህም እዚያም ተራቡ በይቅርታ የተፈቱት ተመለሱ በህግ የሚፈለጉት ተረሱ ፍትህ ጨፍላቂ መዶሻዎች ጠረጴዛ ላይ ነገሱ መንግስት ወደ ተፋቱ ኢቲቪ ወደ ውሸቱ አምነስቲ ወደ መግለጫው ሲፒጂ ወደ ሙጉቱ ልማት ወደ ሪፖርቱ ሴራው ወደ ጡዘቱ ተመልሷል ዘንድሮር አምና ለማለት አቦይን ከመቀሌ ማምጣት በረከትን ከከርቸሌ መፍታት ብቻ ቀርቷል መንግስት ከብሔር ተሻግሮ ከእምነት ጉያ ውስጥ ተሸርክቷል በዚያ መስጊዱን ያነዳል በዚህ መስገጃ ይጠርጋል ይሄም ሲሆን ያገሬን መጪ ዘመን ያወቀ አልቃሻ ሰማይ ያነባል እንባውን ጨልፈን ብንቀምሰው እንዳሻቦ ይገለማል ከሁሉም ጠርዝ ከሁሉም ጫፍ የምንሰማው ይሸክካል የሚሸተን ይከረፋል አምባገነን መሪዎች ስልጣን በያዙ ማግስት ለሚመሩት ህዝብ በቅድሚያ የሚሰጡት ነገር ፍጹም የሆነ ነጻነት ነው አገራቸውን በህግና በስርዓት ከመምራት ይልቅ አድሃሪነትን የሚያስፋፋ ነጻነት ያሰፍናሉ ጋዜጠኛው የፈለገውን እንዲዘግብ ጉልበተኛው ያሻውን እንዲደበድብ ተቋሚ ሁሉ ባሻው ቦታና ቀን እንዲሰበሰብ ይፈቅዱለታል ህገወጥነትን አስፋፍተው ዜጎች በሰላም መውጣትና መግባት እንዳይችሉ ያደርጋሉ አድማ መምታት ለሚፈልግ መፈክር ማጅራት መምታት ለሚፈልግ በትር ያቀብላሉ
ይህንን የሚያደርጉት ታዲያ ህግን ማስከበር አቅቷቸው ሳይሆን ወደ አምባገነንነት የሚቀየሩበት ምክንያት ስለሚፈልጉ ነው። በመሆኑም ለተወሰነ ጊዜ የሚያስተዳድሩት ዜጋ የፈለገውን የሚሰራበት የፎይታ ጊዜ ይሰጡታል። እናም ነፃነት በሚል ፌስታል ህገወጥነት ተቋጥሮ የተሰጠው ህዝብ ያለበትን ጊዜ እየተራገመ ህግና ስርዓትን ማስከበር ያልቻለ ድርጅት ምኑን መንግስት ተባለ እያለ መውቀስ ይጀምራል። ካሁኑስ ነፃነት የበፊቱ ጭቆና ይሻል ነበር በሚል ምሬት ለአዲሶቹ አምባገነን መሪዎች የጭቆና መንገድ ይከፍታል። በዚህ ጊዜ በሲቪል ልብስ ተጀቡኖ ለፍስፍስ የተባለው መንግስት የሚሊታሪ ጃኬቱን አጥልቆና በትሩን ጨብጦ ከተፍ ይላል። ከዚያም እፎይታ በሰጠበት ዘመን ሲቃወሙት የነበሩ ጋዜጠኞችን ያን ጊዜ ምን ነበር ያላችሁኝ እያለ ወደ ወህኒ ማውረድ፣ ሚዲያዎቹን ደግሞ ከሪሲቨራችን ላይ ማጥፋት ይጀምራል። መብቱንና ግዴታውን የማያውቅ ሰው አገር ሲበታትን ዝም ብያላይም በሚል ሰበብ ተቃዋሚዎቹን እየገፈፈ ወደ ከርቸሌ ማጓጓዙን ያጧጥፈዋል። ኢህአዲግም በአሁኑ ሰዓት እየተንደረደረ ያለው በዚህ ጎዳና ላይ ነው። እስካሁን ድረስ በፈገግታ ውስጥ ሆኖ ስርዓት አልበኝነት በሚፈልገው ልክ ማሳካት ችሏል። አሁን ደግሞ ቆፍጠን ብሎ ራሱን ወደ አምባገነንነት በማሻገር ላይ ይገኛል። ከዚህ ጋር በተገናኘም it is better to be feared than loved if you can both የሚለውን የማኪያቬሊ ምክርና የውሃትን የረጅም ጊዜ ልምድ ተግባራዊ በማድረግ አስፈሪ ሆኖ ለመታየት እየጣረ ነው። ሆኖም ግን ለአንዱ ቋንጣ ለሌላው አለንጋ ይዞ የሚናውስ ስርዓት ከዙፋኔ ላይ በተነሳው ማግስት ይህንን ያህል ሺህ ህዝብ ታርዶ ያድራል የሚል መንግስት የሆነን ክልል ጠባቂው ሌላውን ብሔር አጥቂው አድርጎ የሚያስብ ድርጅት የተናገረውን የማይደግም መርህ አልባ ስርዓት ጠላት ሊያፈራ እንጂ ሊፈራ ይችላል ብለን አንገምትም። ለማፈን በመከረ ቁጥር እንደውም በግልጽ የሚታየው የራሱ ፍርሃት ብቻ ነው። እንደ አጠቃላይ ሼህ ሁሴን ጅብሪል ቀዬ ላይ እንደመፈጠራችን መጠን ንግርታችንን ስናስቀምጥ እስካሁን የሆነው ሁሉ ወደፊት ከሚሆነው አንፃር ምንም ነው እንላለን። የህዝብን ድምጽ የማይቀበለው የቀድሞ ኢህአዲግ ተወግዶ የራሱን ድምጽ የማይቀበል መንጋ የሚያደራጀው ኢህአዲግ መጥቷል። በራሱ ጠማማ መንገድ ሲመራን የነበረው የወያኔ መንግስት አልፎ መንታ መንገድ ላይ ገትሮ በብሔርተኝነትና በማንነት መካከል የሚያወዛውዘን ስርዓት እውን ሆኗል። ስለሆነም እንደ ተቋማት በየክልሉ የተደራጀው መንጋ ወደ ህጋዊ መስመር ባልገባበት ከዜግነትና ከብሔር ፖለቲካ መካከል አንዱን ባልመረጠበት ማሸነፍን እንጂ መሸነፍን በጸጋ የሚቀበል ፓርቲ በሌለበት ሁኔታ የሚካሄደው ምርጫ አሞራው በረረ ቅሉ ተሰበረ ተባብለን የምንፈርስበት ከመሆኑ አልፎ ወደ ዲሞክራሲ የምንሸጋገርበት ይሆናል ብሎ ማሰብ አይቻልም። ገዢው ፓርቲ ግን ምርጫውን በወቅቱ እንደሚያከናውን እየተናገረ ይገኛል። ይህም ንግግር እውነት ሆኖ ከመንገዱ በፊት ጉዞ ከፈረሱ በፊት ጋሪው ይቅደም ተብሎ ወደ ምርጫ መንገባ ከሆነ ያን የሚሆነውን ነገር ለመገመት ነብይ መሆን አይጠይቅም። እንኳን ተሸንፎ ይቅርና ስልጣን ይዞም ለአገር ግድ የማይሰጠው ስርዓት ባለበት ሁኔታ እንኳን ስልጣን ይዘው ይቅርና ስልጣን ሳይዙም ይህችን አገር ለማነኳኮት የሚጥሩ ፓርቲዎች በሚታዩበት የሚፈልገውን እንጂ የተመረጠውን ለመቀበል ዝግጁ ያልሆነ መንጋ በተለያዩ ስሞች በተዋቀሩበት ከመንግስት በላይ የሆኑ አክቲቪስቶች ምድሩ ላይ በፈሉበት ሁኔታ ምርጫ ቦርዱ የሚያሳውቀው ውጤት አልባነትን ካልሆነ በቀር በህዝብ የተመረጠ መንግስት ሊያመጣልን አይችልም። ይህንን አስጊ ሁኔታ ታዲያ መንግስታችን ከማወቅም አልፎ የሚፈልገው በመሆኑ ከዚህ ችግር ለመውጣት እንዲህ መደረግ አለበት ብለን ለችግሩ ባለቤት የምንሰጠው ምክር አይኖርም። ከሱስ ለመውጣት የሚያስችሉ ምክሮች መለገስ የሚያስፈልገው ሱሰኝነት ላንገሸገሸውና ከዚያም መውጣት ለሚፈልግ አካል ነው። ሱስ የሚያስከትለው መዘዝ ያወቀ ወደ ሱስ መግባት ለሚፈልግ ሰው ግን ይሄ ምክር አያስፈልግም። ትዳሬን እንዴት አድርጌ ላፍርሰው እያለ ለሚጨነቅ ሰው ዘላቂ ትዳር ለማፍራት የሚበጁ ምክሮችን መዘርዘር ሞኝነት ነው። አገር ለማፍረስ አስበው የጋራ ታሪካችንን የህዝብ ለህዝብ መስተጋብሮቻችንን የሃይማኖት መቻቻሎቻችንንና የመሳሰሉትን ምሰሶች ሲበጣጥስ ኑሮ በመጨረሻም በክልል የተሸነሸነች ሀገራችንን ሊነጣጥል ለተዘጋጀ ኃይል የኢትዮጵያ ቀጣይነትን ለማረጋገጥ ማድረግ ያለበትን ነገሮች ለማስረዳት መሞከር ድንጋይ ላይ ውሃ ማፍሰስ ነው። የሚያውቀውን ግን ደግሞ የማይፈልገውን ነገር ከመዘብዘብ የሚቆጠር ነው። የወደፊቱን ትተን ስለዛሬው ስንናገር በመንግስት ተስፋ ቆርጠናል፣ በራሳችንም ጭምር። ዜግነታችንን ተነፍገን ያለ ሀገር ነው የምንኖረው። እውነት እልሃለሁ ከወሰኑ አለፍ ብሎ ያለጎጡ የሚኖር ሰው በዜግነቱ ተጠብቆ በሰውነቱ ተከብሮ እየኖረ አይምሰለው።
እንደመጣ ከመባረር ከመጨፍጨፍ የተረፈው በክልሎች መልካም ፈቃድ በአቃፊ ህዝብ ትብብር ነው። ይሄን ያልኩት እኔ ሳልሆን የሥርዓቱ መሪዎች ናቸው። ሁሉም የክልል መሪዎች መድረክ ባገኙ ቁጥር በምርምር እንደተገኘ ጠቃሚ ሐሳብ አቃፊና ገፊ እያሉ አንድን ማድነቅ ሌላውን ማሸማቀቅ ሙያቸው አድርገውታል። በዜግነት የሚገኘውንና በሕገ መንግሥት የተጻፈውን ተንቀሳቅሶ የመኖር መብት ነጥቀው በተወላጆች ደግነትና አቃፊነት የተገኘ የመልካምነት መገለጫ አድርገውታል። በአንድ ወቅት የአዶልፍ ፓርለሳክን መጽሐፍ አነበብኩትና እንዲህ ተረዳሁት። አማራ፣ ኦሮሞ፣ ከምባታ፣ ትግሬ፣ ጋምቤላ፣ ሶማሌው በኢትዮጵያዊነት ታዛስር ሰሜን ምድር ላይ መሽገው በቁመህ ጠብቀኝ ስንቀር በሱኪ በአለቤው ውጅገራ አንጋጣው ሽቅብ ሲዋጉ የሙሰሊኒና ሞራ ረመጥ በሆዱ አጭቆ በላያቸው ላይ ሲያጓራ መብረቅ በጋቢ ሊያፍነው አየር በሱኪ ሲጥሉ ጦርና ጎራዴ አንግበው የነካሽው ደም ይያሉ ገላቸው በፍም ሲቀቀል በኬሚካል ጋዝ ሲወድሙ ይህንን ያየ ተራኪ እንደዚህ ብሎ ከተበ ቀለም አጥቅሶ ከደሙ መርዝና ረመጥ ሊተፋ ቆርቆሮ ደመና ያርሳል ጥይቱ ያለቀ ጀግንነት ቀፎ ምንሽር ጨምድዶ አካኪ ዘራፍ ይያለ ገላው በረመጥ ይጨሳል ፈሪው በከንፋ ማሞራው ጀግናው በጦር ጎራዴው እዚህ ከሀበሾች ደጅ ምድር ሰማዩን ገጠመው በማለት ወኔ በስልጣን ስትበለጥ ያየ የውጭ ዜጋ ቁጭቱን በገለጸባት ሀገር ላይ ከፍተኛ አመራር መሆን የቻሉ ትንንሽ ሰዎች መድረክ ላይ በወጡ ቁጥር የኛ ህዝብ ገፊ ተብሎ ሊወቀስ የሚገባው ሳይሆን አቃፊ ሆኖ በማኖሩ ሊመሰገን የሚገባ ነው ይሉን ይዘዋል። ታዲያ እንዲህ ያለ ወና ዲስኩርስ ሲሰነዘር ማጨብጨቡን ተወት አድርጎ ሁሉም ብሔር አገር የሚሆንበት ቀን እስኪመጣ ድረስ እኛ ማለት በአንዲት ሀገር ውስጥ በደምና በባህል ተቀላቅለን የኖርን ለድንበራችን መከበር ስንዋጋ በአንድ መቃብር ውስጥ የተቀበርን አንዳችን ያላንዳችን መኖር የማንችል ወንድማማች ህዝቦች እንጂ አቃፊና ታቃፊ ተብለን የምንገለጽ አይደለንም ብሎ መናገር حرام ሆኗል። ቀደምት አባቶቻችን በመተማ በአድዋ በማይጨው በካራማራ ምድር ላይ የሞቱት ወንድሞቻችን ባድሜ ላይ የተጨፈጨፉት መሬቱ መሬታችን ጥቃቱ ጥቃታችን ስለነበር መሆኑ ይታወቃል። ታዲያ በጦርነቱ ዘመን በየስፍራው ሲኖር የነበረ ህዝብ አገሬ ተወረረች በሚል ቁጭት ተሰባስቦ ለአንዲት ሀገር በአንድ መቃብር ሲቀበርና በአማኑ ጊዜ ደግሞ በጋብቻ በመተሳሰር እልፍ ዘመናት እንዳላሳለፈ ዛሬ እንደ ጥገኛ ተቆጥሮ እኛ አቃፊ አንተ ታቃፊ የሚል ዲስኩር እንዴት ሊሰነዘርበት ይገባል? ነገ ኤርትራ በትግራይ በኩል ብትወረን ሱዳን በአማራ በኩል ብትወጋን ኬንያ በኦሮሚያ በኩል ጦሯን ብታዘምት አገራችን ተወረረች እንጂ አቃፊ ክልል ተወረረ ተብሎ አይታወጅም። መጤ ተወላጅ አቃፊ ታቃፊ የሚለው ተረተረት ዜጎች በሚል ቃል ተጨፍልቆ ሞያሌን የማያውቅ አማራ ጠመንጆን ሸክፎ ቦረና ይገኛል። መተማን የማያውቅ ኦሮሞ በቁጭት እየጨሰ ወደ ጎንደር ይዘምታል። በሰላሙ ጊዜ መቀሌን የማያውቅ ጉምዝ በጥቃቱ ጊዜ ትግራይ ገብቶ ምሽጉን ይቆፍራል። እናስ ይህንን የመሰለ አገራዊ ስለንቦናችንን መጤና ተወላጅ ከሚለው ቆሻሻ ስያሜ ጋር በሚያቀራርብ መልኩ አቃፊና ታቃፊ ያሉ በየመድረኩ በመለፍለፍ ለምን ማደብዘዝ አስፈለገ? ያለንበት ሁኔታ ሲጠቃለል ስንጓዝበት የኖርነው የመለያየት መንገድ ክልክል ተብሎ ሳይዘጋ ለውጥ ቅብርጥስ ይያልክ በየመድረኩ አታውጋ። በዝንጀሮ ጎዳና ላይ አዲስ መሪ በመሰየም ስህተት ትክክል አይሆንም። በመዕራብ ፀሐይ አትወጣም። እምነት ያልናደው ተራራ በቅቤ አንደበት አይፈርስም። በዘመንህ አገር መታደግ ለውጥ ካማረ ይልቅስ በሰው ትልም ውስጥ ከመዳከር በሟች መንገድ ከመገስገስ ወይ ጎዳናውን ቀልብስ ወይ የራስህን ቀይስ። እኛን ያላዩ ፈረንጆች በእውቀት በሀብቱ የታደሉ a problem well stated is a problem half solved ይላሉ። ሙሉ በሙሉ የታወቀ ችግር በከፊል ምላሽ አግኝቷል እንደማለት። ታዲያ የኛ ደዌና ተውሳክ ሙሉ በሙሉ ታውቆ ሳለ እንዴት መፍትሄ ታጣለት? ለዶክተሩ የነገርነው በሽታችን ሊድን ቀርቶ ስለምን ነው የባሰበት? መልሱ ቀላል ነው። በሽታችን ገሃድ ወጥቶ እንደ ብቅል ከፀሐይ ላይ ቢነጠፍም መርፌና ሐኪም ከለገመ እንኳን ታፋቅበ አይወጋም። በሺ ቃላት ቢቀባቡት የመርዙ ውህድ ሽሮፖን አይፈውስም። በመሆኑም ዶክተር በምድሩ ሳለ ስቃያችንን ያበረታው የተያዝነው በጣር ሲቃ ህመማችን ታውቆ ሳለ መድኃኒቱን ተነፍገን ነው ብዬ ላብቃ።